ሰላም እንዴት ናችሁልኝ? ክብራትና ክብራን ዛሬም ዘ አቶሚክ ሃቢት በተሰኘው መጽሐፍ ተመልሼ መጥቻለሁ። አቶሚክ ሃቢት በጄምስ ክሊር የተጻፈ መጽሐፍ ነው። እንግዲህ ዛሬም ደግሞ 12ን አነብላችኋለሁ። ግን መርሳት የሌለባችሁ ነገር ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ይሄ ብቻ ነው ከእናንተ የሚጠበቀው። ከኔ ደግሞ ማንበብ ማለት ነው። አቶሚክ ሃቢት ወይም ደግሞ የልማድ ኃይል ወደ አማርኛዎች ተረጎም 12ን እንዲህ አነብላችኋለሁ። 12 የትንሽ ጥረት ህግ። የአንትሮፖሎጂና የስነ ህይወት ባለሙያ የሆነው ያሬድ ዲሞንድ ገንስ ጀርምስ ኤንድ ስቲል በተሰኘው የሽልማት አሸናፊ በሆነው መጽሐፉ ውስጥ አንድ ቀላል አረፍተ ነገር አስቀምጧል። አረፍተ ነገሩም የተለያዩ አህጉራት የተለያየ ቅርጽ አላቸው የሚል ነው። በመጀመሪያ እይታ አረፍተ ነገሩ ፍጹም ግልጽና ብዙም ጥቅም የሌለው ይመስላል። በደንብ ሲታይ ግን በሰው ልጅ ባህሪ ላይ ጉልህ ተጽዕኖ እንዳለው መረዳት ይቻላል። የአሜሪካዎቹ የሰሜን አሜሪካ እና የደቡብ አሜሪካ ዋና አክሲስ የሚሄደው ከሰሜን ወደ ደቡብ ነው። ይህ የሰሜንና የደቡብ አሜሪካ ግዝፈት ላንድ ማስ ሰፊና ወፍራም ከመሆኑ ይልቅ ቀጭንና ረጅም እንዲሆን አድርጎታል። የአፍሪካ ሁኔታም ተመሳሳይ ነው። በሌላ መልኩ ደግሞ የአውሮፓ፣ የኤስያና የመካከለኛው ምስራቅ ግዝፈት ላንድ ማስ የእነዚህ ተቃራኒ የምስራቅ ምዕራብ ይዘት ያለው ነው። እንደ ዲያሞንድ አባባል ይህ የቅርጽ ልዩነት ለረጅም ዘመናት ከግብርና መስፋፋት ላይ ከፍተኛ ተጽዕኖ አሳድሯል። ግብርና በዓለም ላይ መስፋፋት ሲጀምር ገበሬዎች በሰሜን ደቡብ ከመስፋፋት ይልቅ በምስራቅ ምዕራብ መስፋፋት ይቀላቸው ነበር። ይህ የሆነበት ዋነኛ ምክንያት ደግሞ ተመሳሳይ ከፍታ አልቲቲዩድ ያላቸው ቦታዎች ተመሳሳይ የአየር ሁኔታ፣ ተመሳሳይ ፀሐይ፣ ተመሳሳይ ዝናብና ተመሳሳይ የወቅቶች መቀያየር ያላቸው በመሆኑ ነው። እነዚህ ሁኔታዎች በአንድ ላይ በአውሮፓና በኤስያ ያሉ ገበሬዎችን ሰብሎችን ማላመድና ከፈረንሳይ እስከ ቻይና ባለው የተዘረጋ መሬት ማሳደግ እንዲችሉ አድርጓቸዋል። የሰው ባህሪ ቅርጽ። ምስላዊ መግለጫ 13 የአውሮፓና የኤስያ ዋና አክሲስ ከምስራቅ ምዕራብ የተዘረጋ ነው። የአሜሪካኖችና የአፍሪካ አክሲስ የተዘረጉት ግን ከሰሜን ደቡብ ነው። ይህ ደግሞ በአውሮፓና በኤስያ ከሚሆነው በላይ ከፍተኛ የአየር ንብረት ልዩነት በአፍሪካና በአሜሪካውያኖች የተለያዩ ክፍሎች ውስጥ እንዲኖር አድርጓል። በዚህ የተነሳ ግብርና በሌሎችም አካባቢዎች ከሚስፋፋበት ፍጥነት እጥፍ በአውሮፓና በኤስያ እንዲስፋፋ ሆኗል። በዚህ መንገድ በሺዎች የሚቆጠሩ ዘመናት ውስጥ እንኳን የገበሬዎች ባህሪ በአካባቢ ውስጥ የሚኖር የአየር ንብረት መለወጥ የተገደበ ነው። በንጽጽር ከምስራቅ ምዕራብ ስንጓዝ ከሚገጥመን የአየር ንብረት ልዩነት ይልቅ ከሰሜን ደቡብ ስንጓዝ የምናየው የአየር ንብረት ልዩነት ይበልጣል። በካናዳና በፍሎሪዳ መካከል ያለውን የአየር ልዩነት አስቡ። በዓለም ላይ አንደኛ የምትባል የተዋጣልህ ገበሬ ልትሆን ትችላለህ። ይህ ጉብዝናህ ግን የፍሎሪዳን ብርቱካን በካናዳ ማሳደግ እንድትችል አያደርግህም። በዚህ በበጋ ወቅት በበረዶ የአፈር ምትክ ይሆንሃል። በሰሜን ደቡብ መስመር አዝመራዎችን ለማስፋፋት ገበሬዎች አየር በተቀያየረ ቁጥር ለየቦታው የሚስማሙ ዝርያዎች ሊኖሯቸው ይገባል። በዚህ የተነሳ ግብርና በአሜሪካ ሰሜን ደቡብ ከተስፋፋበት ፍጥነት ከ2 እስከ 3 እጥፍ በሚሆን ፍጥነት በአውሮፓና በኤስያ ምስራቅ ምዕራብ ተስፋፍቷል። ይህች ትንሽ ልዩነት በረዥም ጊዜ ሂደት ውስጥ ትልቅ ልዩነት መፍጠር ቻለች። የምግብ ሰብሎች እንደ ልብ መመረታቸው የህዝብ ቁጥር በፍጥነት እንዲጨምር አደረገ። ህዝቡ እየበዛ በሄደ ቁጥር ደግሞ አካባቢዎቹ በቴክኖሎጂያዊ እድገትና በውትድርና ዘርፍ እየተመደቡ ሄዱ።
በዚህ መልኩ በጥቂት መጠን የጀመረችው ልዩነት ትልቅ ትርጉም ያላቸው መለያየቶችን አመጣች። ይህ የግብርና መስፋፋት ለሶስተኛው የባህሪ ለውጥ ህግ ዓለም አቀፍ ምሳሌ መስጠት የቻለ ነው። የተለመደው አስተሳሰብ ለባህሪ ለውጥ ወሳኝ የሆነው ነገር ተነሳሽነት እንደሆነ ነው። ምናልባት አንድን ነገር ለማድረግ እውነተኛ ፍላጎት ካለህ ታሳካዋለህ የሚል። እውነታው ግን እውነተኛ ተነሳሽነት ሰነፍ ለመሆንና የተመቸንን ነገር ብቻ ለማድረግ ነው። ይህን የሞኝ ንግግር ሊመስልህ ይችላል፣ ግን እውነት ነው። ኃይል፣ ኢነርጂ ንቁ ነገር ነው። አእምሯችን ግን እድሉን ባገኘ ቁጥር ዝም ብሎ ይቀይረዋል። ትንሽ ድካም ብቻ የሚፈልገውን ነገር መከተል የሰው ልጅ ተፈጥሮ ነው። ሰዎች ከሁሉ ተመሳሳይ ነገሮችን መካከል ሲመርጡ የሚመርጡት ትንሽ ድካም የሚጠይቀው ነው። ለምሳሌ ቅድም ባየነው ሁኔታ ግብርናን ከሰሜን ወደ ደቡብ ከማስፋፋት አንጻር ከምስራቅ ወደ ምዕራብ ማስፋፋት የሚጠይቀው ድካም ያነሰ ነው። በመምረጥ ሂደት ውስጥ ልናደርጋቸው ከምንችላቸው በርካታ ተግባራት መካከል ጎልቶ የሚታየው ዝቅተኛ ድካም የሚፈልገውን ነገር መለየት ነው። በተፈጥሯችን ተነሳሽነታችን ቀላል የሆነውን ነገር ለመስራት ነው። እያንዳንዳቸው ተግባራት የሆነ ያህል ኃይል ይፈልጋሉ። አንድ ተግባር የሚፈልገው ኃይል ከፍ እያለ በሄደ ቁጥር የመከናወን እድሉ እየቀጨጨ ይሄዳል። ዓላማህ በቀን 100 ፑሻፕን መስራት ከሆነ ይህ ብዙ ጉልበት የሚፈልግ ተግባር ነው። በመጀመሪያ አካባቢ ከፍተኛ ተነሳሽነትና ፍላጎት ስለሚኖርህ በወኔ ትጀምረዋለህ። ከጥቂት ቀናት በኋላ ግን ይህ ወኔ መትነኑ አይቀርም። በሌላ ሁኔታ ግን በቀን 1 ፑሻፕ መስራት ምንም ኃይል አይፈልግም የሚባል ተግባር ነው። በዚህ ደረጃ ቀላል የሆነን ተግባር ደግሞ ጀምረህ እንድታቋርጥ የሚያደርግ ፈተና አይኖርም። ትጀምራለህ፣ በቀላሉ መቀጠል ትችላለህ። በየቀኑ የምታደርጋቸውን ነገሮች አስብ። ምን ያህል በውስን ተነሳሽነት የሚሰሩ ነገሮች እንደሆኑ ታያለህ። ስልክ እንደ መነካካት፣ ቴሌቪዥን እንደ ማየትና ማህበራዊ ሚዲያ እንደ መጠቀም ያሉ ልማዶች ብዙ ጊዜን የሚወስዱብህ ያለ ምንም ጥረት በሚባል ደረጃ ሊሰሩ የሚችሉ ነገሮች በመሆናቸው በተጨባጭ ልማዶቻችንን የምንፈልጋቸው ነገሮች ስናደርግ የምናልፋቸው መሰናክሎች ናቸው ማለት እንችላለን። የተስተካከለ ሰውነት እንዲኖርህ የምትፈልግ ከሆነ እንቅስቃሴ የመስራት እንቅፋትን ማለፍ አለብህ። የተረጋጋ ስሜት እንዲኖርህ የምትፈልግ ከሆነ ሜዲቴት ማድረግ አለብህ፣ ወዘተ። የምንፈልገው ነገር ልማዱን ራሱ አይደለም የምንፈልገው ነገር ልማዱ የሚያስገኝልንን ውጤት ነው። አንድ ልማድ ከባድ ከሆነብህ፣ መሰናክሉ ከባድ ከሆነ በአንተና በምትፈልገው ውጤት መካከል ከፍተኛ ፍሪክሽን ይኖራል ማለት ነው። የማትወደው በመሰለህ ጊዜም ጭምር መተግበር ትችል ዘንድ ልማዶችህን ቀላል ማድረግ ያለብህ ለዚህ ነው። ጥሩ ልማዶችህን ለመተግበር ምቹ ባደረግካቸው ቁጥር ስትደጋግማቸው ቀላል ይሆንልሃል። ተቃራኒውን እያደረክ በምትመስልበት ቅጽበትስ እንደተባለው ሁላችንም እንዲህ ሰነፍ ሆነን እንደ ልጅ ማሳደግና ቢዝነስ እንደ መመስረት ያሉ ከባባድ ነገሮችን እንዴት ነው የምንሰራው? ከባባድ ነገሮችን መስራት መቻልህ እሙን ነው። ችግሩ ግን አንዳንድ ቀን ይሄን ከባድ ስራ እየሰራህ እንደሆነ ቢሰማህም አንዳንድ ቀን ደግሞ ተስፋ እስከ መቁረጥ ድረስ ሊሰማህ መቻሉ ነው። ህይወትህ በተፈጥሮ የምትመረምረውን ከኋላ የሚሰማው የግራይንደር ድምጽ በጣም ይረብሻል። አሁን ይቆማል ብዬ አስባለሁ። በተፈጥሮ የምትወረውርብህን መሰናክሎች ለመወጣት ይቻልህ ዘንድ በከባባዱ ጊዜያትህ ወቅት በአንተ በኩል የሚሰሩ በርካታ ነገሮችን በቻልከው መጠን ማሰለፍ አለብህ። የሚፈጠረው ፍትጊያ አነስ ያለ በሆነ ቁጥር የተሻለው ጠንካራው አንተነትህ የመውጣት እድሉ ይሰፋል። ችል ድገማት። የሚፈጠረው ፍትጊያ
አነስ ያለ በሆነ ቁጥር የተሻለው ጠንካራው አንተነትህ የመውጣት እድሉ ይስፋፋል። ሐሳቡ በረጅም ጊዜ ዋጋ የሚከፈልህን ነገር የመስራቱን ሂደት በቻልከው መጠን ቀላል ማድረግ ነው። በትንሽ ጥረት ትልቅ ውጤት ማምጣት። ውሃ በጎማ ስበህ የግቢህን አትክልቶች እያጠጣህ ነው እንበል። ጎማው መሃል ላይ ሲታጠፍ ምን እንደሚሆን አስብ። የተወሰነ ውሃ ያሳልፋል፣ በበቂ ሁኔታ ግን አያሳልፍም። በጎማው ውስጥ የሚያልፈውን ውሃ መጠን ለመጨመር ሁለት አማራጮች አሉ። የመጀመሪያው ውሃውን በደንብ በመክፈት ገፍቶ እንዲሄድ ማድረግ ነው። ሁለተኛው ግን ጎማው የታጠፈበትን ቦታ በመዘርጋት ውሃው በተፈጥሯዊ ፍሰቱ እንዲሄድ ማድረግ ነው። በከባባድ ልማዶች ውስጥ ተነሳሽነትን ከፍ እንዳለ እንዲዘልቅ ማድረግ፣ በታጠፈው ጎማ ውስጥ ውሃ እንዲያልፍ ማድረግ። ልታደርገው ትችላለህ፣ ግን ብዙ ድካምና ጥረት ይፈልጋል። ከዚያ ውጪ በህይወትህ ውስጥ ከፍተኛ ውጥረት ይፈጥርብሃል። ህይወትህን ቀላል ሲምፕል ኤንድ ኢዚ ማድረግ ደግሞ የጎማውን እጥፋት እንደማስወገድ ነው። በዚህ መንገድ ህይወትህ ውስጥ የሚፈጠረውን ፍትጊያ ከመቋቋም ይልቅ የፍትጊያውን መነሻ ትቀንሰዋለህ። ከልማዶችህ ጋር የሚኖረውን ፍትጊያ ከመቀነሻ መንገዶች መካከል አንዱ አካባቢን ዲዛይን ማድረግን መለማመድ ነው። አካባቢህን ዲዛይን ማድረግ ፍንጮችን የበለጠ ግልጽ ማድረግ ስልት እንደሆነ በምዕራፍ 6 ስር ተመልክተናል። በዚያው አይነት ተግባሮችን ቀላል ለማድረግም ይህንኑ ስልት መጠቀም ትችላለህ። ለምሳሌ አንድን አዲስ ልማድ የት ጋራ መተግበር እንዳለብህ ስትወስን የምትመርጠው ቦታ ከሌሎች የየዕለት ልማዶች ጋር የተያያዘ ቦታ ቢሆን ይመከራል። በህይወትህ መስመር ውስጥ ከገቡ ልማዶችን መገንባት ቀላል ይሆናል። ምጽዋት የመስጠት ልማድ ማዳበር ከፈለግ ይህንን ልማድ ለማዳበር የተሻለ የሚሆነው የሥራ ቦታህ በቤተ ክርስቲያን ደጅ ላይ አልፎ የሚሄድ ሲሆን ነው። ማድረግ የምትፈልገውን ነገር የምታደርግበት ቦታ በህይወትህ መንገዶች ላይ ከሆነ የመለማመድ እድሉ ቀላል ነው። በእርግጥ ከሁሉም ውጤታማ የሆነ ፍጭትን የመቀነሻ መንገድ በቤትህ ውስጥ በቢሮህ ውስጥ ማድረግ ነው። ብዙውን ጊዜ ልማዶችህን በከፍተኛ ፍጭት ፍሪክሽን በሚፈጥር አካባቢ ውስጥ ስንጀምር እንገኛለን። ጫጫታ በበዛበት ክፍል ውስጥ መጽሐፍ ማንበብ ልማድ ማድረግ እንፈልጋለን። በቀን 2 ፑሻፕ ሳንሰራ በቀን 40 ፑሻፕ መስራትን እናቅዳለን። እንደዚህ መሆን የለበትም። ወደ ኋላ የሚመልሱንን የፍትጊያ ነጥቦች ማስወገድ እንችላለን። ይህ የጃፓን የኤሌክትሮኒክስ አምራቾች በ1970ዎቹ ማድረግ የጀመሩት ነገር ነው። በኒውዮርክ በታተመና ቤተር ኦል ዘ ታይም በሚል ርዕስ በተሰጠው አንድ ጽሑፍ ላይ ጄምስ ስሮዊክ እንዲህ ጽፏል። የጃፓን ፋብሪካዎች ትኩረት ያደረጉበት ነገር ቢኖር በኋላ ማምረትን መማር ለርን ፕሮዳክሽን ተብሎ የታወቀውን ነገር ነው። ይህ በማምረት ሂደቱ ውስጥ ያለማቋረጥ ተረፈ ቆሻሻዎችንና ምርቶችን ማስወገድና የስራና የማምረቻ ቦታዎችን እንደገና በተገቢው መንገድ ዲዛይን ማድረግን የሚያጠቃልል አሰራር ነው። እንደዚህ በማድረግ ሰራተኞች ቁሳቁሶቻቸው ጋር ለመድረስ ጊዜ እንዳያባክኑ ማድረግ ይቻላል። በውጤቱ የጃፓን ፋብሪካዎች ከአሜሪካ ፋብሪካዎች የተሻለ ፈጣን፣ ኤፊሸንሲ እና አስተማማኝ ሪላያብል እንዲሆኑ አደረገ። በ1974 አሜሪካ ሰራሽ ለሆኑ ቴሌቪዥኖች በደንበኞች የሚደወለው የጥገና ፈላጊዎች ስልክ ለጃፓኖቹ ከሚደወለው ከ5 እጥፍ በላይ ነበረ። በ1979 አሜሪካዎች አንድም ምርት ለመገጣጠም የሚፈልግባቸው ጊዜ ጃፓኖች ያንኑ ምርት ለመገጣጠም የሚወስድባቸው ጊዜ 3 እጥፍ ነበረ። እኔ ይህንን ስልት በመቀነስ መጨመር አዲሽን ባይ ሰብስትራክሽን ብለው እመርጠዋለሁ። የጃፓን ካምፓኒዎች በማምረት ሂደቱ ውስጥ ያሉ የአንዳንዳቸውን ፍትጊያዎች በማየት አስወገዷቸው። የሚባክኑ ጥረቶችን በቀነሱ ቁጥር ደንበኛና ገቢ መጨመር ቻሉ። እኛም ኃይላችንንና ጉልበታችንን የሚበሉብንን የፍትጊያ ነጥቦች ስንቀንስ በትንሽ ጥረት ብዙ ውጤት ማምጣት እንችላለን። ልማዶችን የሚፈጥሩ አብዛኛዎቹን ምርቶች
ብታያቸው እነዚህ ምርቶች ከሚያደርጓቸው ነገሮች መካከል ዋናው ከህይወትህ ውስጥ ፍትጊያዎችን ማስወገድ ነው። አጭር የጽሑፍ መልእክት መላክ በኢሜል ወይም በፖስታ የመላክን ፍትጊያ ይቀንሳል። ማህበራዊ ሚዲያ መጀናጀን፣ በአካል ሄዶ ማሽኮርመም ይቀንሳል ወዘተ። የጃፓን የቴሌቪዥን አምራቾች የሚባክኑ እንቅስቃሴዎችን ለመቀነስ የማምረቻ አካባቢያቸውን እንደገና ዲዛይን እንዳደረጉ ሁሉ ውጤታማ ድርጅቶችም የምርት ስራ ደረጃቸውን ብዛት በተቻለ መጠን ለመቀነስ አሰራራቸውን አዘመኑ፣ አውቶሜት አደረጉ። በየፎርሞቹ ያሉትን የሚሞሉ ነገሮች ቀነሱ። ደንበኞች በሚገቧቸው ቀላል መተግበሪያዎች ማዘዝ እንዲችሉ አደረጉ። የመጀመሪያው ቮይስ አክቲቬትድ ስፒከር ወደ ገበያ የወጣው ጊዜ ጓደኛዬን ስለዚህ ምርት ምኑን እንደወደደው ጠየቅኩት። ምን አለኝ? ሙዚቃዎች ለማጫወት ቀላል መሆኑ፣ ስልክ አውጥቶ መተግበሪያውን ከፍቶ ከማዘዝ ይልቅ ሙዚቃ ተጫዋች የሚለውን በመጫን ብቻ እንዲያጫውት ሆኖ የተሰራ መሆኑን ትልቅ ቦታ ሰጥቶት ነበረ። በእርግጥም ከጥቂት ዓመታት ቀደም ብሎ በርካታ ሙዚቃዎችን እየቀያየሩ ማጫወት ፍትጊያ የሌለበት ተግባር ነበረ። በጥቂት ዓመታት ግን ነገሩ ተቀየረ። ቢዝነስ ተመሳሳይ ውጤትን ቀላል በሆነ መንገድ ማቅረብ ማለቂያ የሌለው ዑደት ነው የሚባለው ለዚህ ነው። እንደነዚህ አይነት ስልቶች በመንግስታት ደረጃ ውጤታማ በሆነ ሁኔታ ጥቅም ላይ ውለዋል። የእንግሊዝ መንግስት ከግብርና የሚሰበስበውን ገቢ ማሳደግ ሲፈልግ ግብር ከፋዮች የግብር ፎርሙን ወደሚያገኙበት ሊንክ ከመምራት ይልቅ ገና ሲገቡ በቀጥታ እንዲያገኙት አደረገ። ይህችን አንድ ደረጃ ከጠቅላላ ሂደቱ ላይ መቀነሱ ተደራሾችን ከ19.2 ወደ 23.4 ከፍ እንዲሉ ማድረግ ቻለ። እንደ እንግሊዝ ባለ ትልቅ ሀገር ውስጥ ይህ የምጣኔ ለውጥ በጣም ብዙ ሚሊዮን ብርን የሚያመጣ ነው። ዋናው ሀሳብ የነበረው ትክክለኛውን ነገር መስራት ቀላል የሆነበትን አካባቢ መፍጠር ነው። ጥሩ ልማዶችን በመገንባት ሂደት አብዛኛዎቹ ፍልሚያዎች የሚመጡት ከጥሩ ልማዶቻችን ጋር የተያያዙ ፍትጊያዎችን በመቀነስና ከመጥፎ ልማዶች ጋር የተያያዙ ፍትጊያዎችን በመጨመር ሂደት ውስጥ ነው። አካባቢን ለቀጣይ ተግባር እንዲሆን አድርጎ ማስተካከል። ኦዝዋልድ ኑኦልስ የናቼዝ ሚሲሲፒ የኢንፎርሜሽን ቴክኖሎጂ ዲቨሎፐር ነው። ኦዝዋልድ ኑኦልስ ስሙ ደስ ይላል ሰው ነው። ኒኮልስ የሞተው ክፍልን ማስተካከል ረስቲንግ ዘ ሩም ባለው ስልቱ መሰረት በሚተገብረው የማጽዳት ልማድ ውስጥ ሆኖ ነው። ለምሳሌ ሁልጊዜ ቴሌቪዥንን አይቶ ሲያበቃ ሪሞቱን በቲቪው ስታንዱ ላይ በስርዓቱ ያስቀምጣል። የሶፋው ትራሶችን ያስተካክላል። ቆሻሻውን ገልብጦ የቆሻሻ ቅርጫቱን ያጸዳል። ከመኪናው ሲወርድ በመኪናው ውስጥ ያሉትን ቆሻሻዎች ሁሉ አውጥቶ ወደ መንገድ ዳር ቅርጫት ይጨምራል። ሻወር ሲወስድ ሻወሩ እስኪሞቅ ሽንት ቤቱን ይወለውለዋል። እሱ ራሱ እንዳስቀመጠው ሽንት ቤት ለማጽዳት ትክክለኛውን ጊዜ ሻወር ወስደህ ራስህን ከማጽዳትህ በፊት ነው። አንድ ነገር ሰርቶ ከጨረሰ በኋላ ቦታውን በጽዳት ውስጥ የነበረው ዓላማ ንጹህ እንዲሆን ማድረግ አይደለም፣ ለቀጣይ ተግባር ለማዘጋጀት እንጂ። ሁሉም ነገሮች ተስተካክለው የተቀመጡበት ክፍል ውስጥ ስገባ ይላል ኒኮልስ፣ ይህንን ነገር በየቀኑ በሁሉም ክፍሎች ስለማደርገው ሁሉንም ነገሮች በጥሩ ቅርጽ አገኛቸዋለሁ። ሰዎች ጠንክሬ የምሰራ ይመስላቸዋል። እኔ ግን ስንፍናዬን ነው የሚታየኝ። እኔ ግን ለነገው ስራዬ ቀድሜ ዛሬ የምሰንፈው ሰው ነኝ። አንድም ቦታ ለታለመለት ዓላማ ስታደራጅ ለቀጣይ ስራህ ቀድመህ እያስተካከልክ ነው። ለምሳሌ ሚስቴ አስቀድሞ የተዘጋጁ ፖስት ካርዶችን በየመልካቸው ሰድራ የማስቀመጥ ልምድ አላት። ከዚያ አስፈላጊ ሲሆኑ በቀላሉ መዥረጥ አድርጋ ትሰጣለች፣ ለሰርግ፣ ለልደት፣ ለምርቃት ወዘተ። እናም ካርድን አስታውሶ በመላክ ድንቅ ችሎታ አላት። ምክንያቱም ይህንን ነገር የማድረግን ፍጭት በስልት አሳንሰዋለች። እኔ ግን ለዓመታት የእሷ ተቃራኒ ነበርኩ። አንድ ጓደኛዬ ሲወልድ ካርድ ልክለታለሁ እላለሁ፣ ግን ረሳና እንደገና የማስታወስ
እንደገና ማስታወስ እንደገና ማስታወሰው ከረፈደ በኋላ ነው። ልማዱን ማምጣት ቀላል አልሆነልኝም ነበር። አካባቢህ ለቀጣይ ጥቅም እንዲመች አድርገህ ማስተካከል የምትችልባቸው በርካታ መንገዶች አሉ። ጠዋት ቁርስ መስራት የምትፈልግ ከሆነ ማታ የሚያስፈልጉህን ነገሮች ቦታ አሲዝ። ጠዋት ስትነሳ ቁርስ መስራት ቀላል ይሆንልሃል። መሳቅ ትፈልጋለህ? እርሳስህን፣ እስክሪብቶህን፣ ማስታወሻ ደብተርህንና መሳል ትፈልጋለህ? እርሳስህን፣ እስክሪብቶህን፣ ማስታወሻ ደብተርህንና የመሳያ ቁሳቁሶችህን በጠረጴዛህ ላይ አስተካክለህ አስቀምጥ። ጠዋት እንቅስቃሴ መስራት ትፈልጋለህ? ከመተኛት በፊት የስፖርት ትጥቆችን አስተካክለህ ጥሩ ቦታ አስቀምጥ። አመጋገብህን ማስተካከል ትፈልጋለህ? አትክልትና ፍራፍሬዎችን ገዛዝተህ እቤት አስቀምጥ። እንደነዚህ አይነት ስልቶች ጥሩ ልማዶችን በትንሽ ወይም በመጠነኛ ድካም ለማዳበር የሚጠቅሙን መንገዶች ናቸው። ይህንን አካባቢን የማስተካከል መርህ መጥፎ ልማዶችን ለማጥፋትም ልትጠቀምበት ትችላለህ። ለረጅም ሰዓታት ቴሌቪዥን ላይ የማፍጠጥ መጥፎ ልማድ አስቸግሮ ከሆነ ሁልጊዜ አይተህ ስታበቃ ሶኬቶችን ነቃቅለህ አስቀምጥ። ከዚያ በጣም በጥብቅ የምትፈልገው ፕሮግራም ሲመጣ ብቻ ሰካክተህ ታያለህ። እንዲህ አይነት እንቅፋቶችን መፍጠር መጥፎ ልማዶችን ለማስወገድ የሚያስፈልገውን ፍትጊያ ያቀርቡልሃል። ይህ ካልጠቀመህ ደግሞ አንድ እርምጃ ገፋ ማድረግ ትችላለህ። ሁልጊዜ ቴሌቪዥን አይተህ ስታበቃ ሶኬቶችን ከመነቃቀል በተጨማሪ የሪሞቶችን ባትሪም አውጥተህ አስቀምጣቸው። ይህንን እንደገና አስተካክሎ የመጠቀም ተጨማሪ ድካም ስለሚፈጥር ላለማየት ያበረታታሃል። በዚህም ማቆም የማትችል ከሆነ ግን ቴሌቪዥንህን ከመኝታ ክፍል አስወጣና ሌላ ቦታ አድርገው። ተጠቅመህ ስትጨርስም ከላይ እንዳልነው አድርግና ቆልፈህ ይህንን ሁሉ አስተካክለህ የምትጠቀመው በጣም አስፈላጊ ሲሆን ብቻ ይሆናል። አንድን ነገር ለማድረግ የሚያጋጥም ፍጭት ከፍ እያለ እየሆነ በሄደ ቁጥር ነገሩ ልማድ የመሆን እድሉ እየጠበበ ይሄዳል። እኔ ለምሳሌ ከቻልኩ እስከ ምሳ ሰዓት ድረስ ስልኬን የማስቀምጠው እኔ ከምሰራበት ክፍል ውጭ ነው። አጠገቤ ከሆነ በቂ ምክንያት ሳይኖረኝ ጭምር ስልኬን መነካካቴ አይቀርም። በሌላ ክፍል ውስጥ ከሆነ ግን ከነጭራሹም ትዝ የሚለኝ አንዳንድ ጊዜ ብቻ ነው። ያለ ምክንያት ሂጄ ላምጣው ብል የምጋፈጠው ፍጭት ከፍ ያለ ነው። በዚህም የተነሳ በየቀኑ ያለ መረበሽ የምሰራቸው ቢያንስ 4 ሰዓታት ይኖሩኛል ማለት ነው። ስልክህ በሌላ ክፍል ማስቀመጥ የማይመስልህ ከሆነ ደግሞ አጠገብህ ያለው ሰው ስልክህን ለሰዓታት እንዲደብቅልህ ስጠው። የስራ ባልደረባህም ቢሆን ስልክህን ጠዋት ወስዶ ምሳ ሰዓት ላይ እንዲመልስልህ መጠየቅ ትችላለህ። አንድን የማይፈለግ ባህሪ ለማስወገድ የሚያስፈልገው የፍትጊያ መጠን አነስተኛነት አስደናቂ ነው። ቢራውን በቀላሉ በማይታየኝ ቦታ ከፍሪጁ ጀርባ እንዳደረግኩት የምጠጣው የቢራ መጠን ትንሽ ይሆናል። የማህበራዊ ሚዲያ መተግበሪያዎችን ከስልኬ ካጠፋው አዳዲስ መተግበሪያዎች አውርጄ እንደገና መጠቀም እስክጀምር ድረስ ቢያንስ 1 ሳምንት ቆያለሁ። በእርግጥ እነዚህ ቴክኒኮች ተለቅ ያሉ እውነተኛ ልማዶችን ለማስወገድ ላይሆን ይችላል። ለአብዛኞቻችን ግን መጠነኛ ፍጭት መጥፎ ልማድን በመተውና ጥሩ ልማድን በመያዝ መካከል ያለው ልዩነት ሊሆን ይችላል። እንደነዚህ አይነት በርካታ ጥቃቅን ጥረቶችን ማስወገድ በህይወት ላይ የሚኖረውን ድምር ውጤት አስብ። እንደ ግልም እንደ ወላጅም እንደ አሰልጣኝም እንደ መሪም የባህሪ ለውጥን ለማምጣት እየጣርን ከሆነ ትክክለኛውን ነገር ለመስራት ቀላል የሚሆንበትን አካባቢ እንዴት መፍጠር እንችላለን ብለን ራሳችንን መጠየቅ አለብን። በዚህ መሰረት በጣም አስፈላጊ የሆኑትን ነገሮች በጣም ቀላል የሚያደርግልህን አካባቢ ፍጠር። ማጠቃለያ፣ የሰው ልጅ ባህሪ የትንሽ ጥረት ህግን ይከተላል። ምርጫ በምንመርጥ ጊዜ የምናዘነብለው ብዙ ድካም የማይፈልገውን ነገር ወደ መምረጥ ነው። ትክክለኛውን ነገር ለማድረግ ቀላል የሚያደርግልህን
አካባቢ በቻልከው መጠን ስራ። ከጥሩ ባህሪያት ጋር የተያያዙ ፍጭቶችን ቀንስ። ፍጭት ሲቀንስ ልማድ ቀላል ይሆናል። ከመጥፎ ልማድ ጋር የተያያዙ ፍጭቶችን ከፍ አድርግ። ፍጭት ሲጨምር ልማድ ከባድ ይሆናል። አካባቢህን ለቀጣይ ስራዎችህ በሚመች መልኩ አስተካክል። 12 እዚህ ላይ ያለቀ። የተወደዳችሁ የከመጽሐፍ ቶድ ተከታታዮች ቀጣይ በ13 የ2 ደቂቃ ህጎችን በመጠቀም ዛሬ ነገ ማለትን ማስወገድ በሚለው ርዕስ ተመልሼ እመጣለሁ። እስከዛው ድረስ መልካም ጊዜ ይሆንላችሁ። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንትም እንዳይረሳ። ባባይ